ጤና ይስጥልን አድማጮቻችን፣ አሁን የደረሰን ሰበር ዜና አለ። ኢራን የፐርሺያን ገልፍ ዘጋች። ሲቢኤስ በሰበር ዜናው እንደገለጸው ይህ የዓለማችን 30% የሚጠጋ የነዳጅ መተላለፊያ መስመር የፋርሶች የባህር ሰርጥ በኢራን ተስተጓጉሏል። ይህ ደግሞ የበርካታ ሀገራትን ሕልውና የሚፈታተን አደገኛ ሁኔታን ፈጥሯል። ይህ መስመር የሳውዲና የዩናይትድ አረብ ኤሚሬትስ 90% የነዳጅ ማስተላለፊያ መስመራቸው ነው። የደም ስር ይህ ብቻ ሳይሆን የኤዥያ ሀያላን ማለትም ቻይና፣ ህንድና ጃፓን ከ80% በላይ የነዳጅ አቅርቦት የሚያሳልጡበት ይህ መስመር በኢራን ተዘግቷል። ይህም ሄዶ የዝሆኖች ፍልሚያ እንዳያደርገው በእጅጉ ተሰግቷል። ይህ ሰርጥ የዓለማችን 3/5 ማለትም ከግማሽ በላይ የሚሆነው የነዳጅ ክምችት ያለበት አካባቢ በጊዜ መፍትሄ ካላገኘ ዓለምን ወደ ለየለት ትርምስ ውስጥ እንዳይከታት ይፈራል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ግጭቱ እየቀጠለ በመሄዱ ተጨማሪ የአሜሪካ ወታደሮች ሊገደሉ እንደሚችሉ ጠቁመዋል። በእስካሁኑ ጦርነት አሜሪካ የወታደሮች ሕልፈትና ጉዳት እንዳስተናገደች መዘገቡም ይታወሳል። ትራምፕ ይህን እንደ ማሳሰቢያ መጥቀሳቸው ምናልባትም በኢራን በኩል ጉዳት የሚያደርስ ጥቃት ሊሰነዘር እንደሚችል የሚጠበቅ የሚዛን ግምገማ ስለመኖሩ ፍንጭ የሰጠ ቅድመ ማስጠንቀቂያ ሊሆን እንደሚችል ይገመታል። አድማጮች፣ የዕለቱን ክስተቶች በቀጣይ ወቅታዊ መረጃ ይዘን ቀርባለን። እስከዛው ድረስ መልካም ቆይታ። ቸር ይግጠመን።